ለምድር የተቀባ ሰው ካለ የአጋንንት ዋሻ ነው የሚሆነው ከተማው። ኤልዛቤል ክፉ ናት፣ የክፋታ ክፋት ነገስታትን አትገልም፣ የተቀቡ ሰዎችን ትገልም። ሰይጣን ትንፋሽ ያጣበት ቸርች መቂ ጌልጌላ የካህናት መቅደስ ቤት የተቀባ ሰው የሚጠላ ጅኒ አለ። ያ ጅኒ አንተ ላይ ከመጣ እኔን ትጠላኛለህ። የመጀመሪያው በጥላቻ ነው የምትሞላው። አቅላይ መንፈስ ነው። የእግዚአብሔርን ነገር ትሽራል። ክብር ለኢየሱስ ይሁን። ወደ ርዕሴ እገባለሁ። እግዚአብሔር አምላክ የተባረከ ይሁን። መሳፍንት ምዕራፍ 1 ላይ ነው ያለው ሐሳቡ። በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ ኢያሱ ከሞተ በኋላ እስራኤል ልጆች ከነዓናውያንን ለመውጋት ማን በፊታችን ይወጣል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱ በእጅ አሳልፌ ሰጥቻለሁ አለው። ይሁዳም ወንድሙ ስምዖንን ከነዓናውያንን እንወጋ ዘንድ ከኔ ጋር ወደ ዕጣዬ፣ እኔ ደግሞ ካንተ ጋራ ወደ ዕጣ እሄዳለሁ አለ። ስምዖንም ከእርሱ ጋር ሄደ። እዛው ጋሁን ይሁዳ ወጣ። እግዚአብሔርም ከነዓናውያንን ፍሪዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ 10,000 ሰዎችን ገደሉ። አዶኒቤዜቅም በቤዜቅ አገኙትና ተዋጉት። ከነዓናውያንን ፍሪዛውያንንም መቷቸው። አዶኒቤዜቅ ሸሸ፣ አሳድደውም ያዙት። የእጁንና የእግሩን አውራ ጣት ቆረጡ። አዶኒቤዜቅም የእጃቸውና የእግራቸውን አውራ ጣት የተቆረጡ 70 ነገሥታት ከገበታ በፍርፋሪ ይለቅሙ ነበረ። እኔ እንዳደረግኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ ይላል። ክብር ለኢየሱስ ይሁን። አሜን 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 አሜን። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍም ስለትም መቷት፣ ከተማይቱን በእሳት አቃጠሉ። ከዚያም በኋላ የይሁዳ ልጆች በተራራማው ሀገርና በደቡብ በኩል በቆላውም ውስጥ የሚኖሩትን ከነዓናውያንን ሊወጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊወጉ ወይዱ። የኬብሮንም ስም አስቀድሞ ቂርያት አርባቅ ነበረ። ሴሲንንና አኪማንን ተላማንን ገደሉ። ከዚያም የደርቤን ሰዎች ሊወጉ ሄዱ። አስቀድሞ የደርቤን ስም ቂርያት ሳፍር ነበር። ካሌብም ቂርያት ሳፍርን ለሚመታና ለሚይዝ ልጅ አክሳን አጋባዋለሁ አለ። የካሌብም ትንሹ ወንድም የቄኔዝ ልጅ ጎቶንያን ያዛት፣ ልጁንም አክሳን አጋባው። ከአባቷ ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሱም ከአህያዋ ወረደች። ካሌብንም ምን ፈለግሻላት? እርሷም በረከትን ስጠኝ፣ አሁን ማብራሪያ፣ በደቡብ በኩል ያለውን ምድር ሰጥተኛልና የውሃውን ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። ይሰጣል ዛሬ። እስኪ በሉ ስጠኝ በሉ ባካችሁ። ምኑን? ምንጩን ስጠኝ ነው እያልኳችሁ ያለው ምንጩን። እና እዚህ ቦታ ታሪኩ ምንድነው? አንድ ሰው አለ፣ በጣም ክፉ የሆነ ሰው። ማን ይባላል? አዶኒቤዜቅ። አዶኒቤዜቅ ምንድነው የሚያደርገው? ኡባና ማሙራ የሰው ጣት ይቆርጣል። ዋና ይሄንን ከነሙራ ለምንድን ነው የምቆርጠው ብላችሁ ካላችሁን፣ ሰው እንደዚህ አድርጎ መያዝ እንዳይችል ምን ፍርፋሪ እንዲበላ የሚቆርጠው አውራ ጣት፣ ዋናውን ጣት፣ ሰው መቆምና መራመድ እንዳይችል ዋናውን ነው የሚቆርጠው። የሰው ዋናው ባላንስ ያለው አውራ ጣት ላይ ነው። ለምሳሌ እስኪ እንደዚህ ብላችሁ እንጀራውን ትይዛላችሁ፣ እንደዚህ ብላችሁ፣ ይሄ ነው ሁሉንም ሰብስቦ የሚይዘው። ይህ ሁሉ አቅም ያለው አውራ ጣት ላይ ነው። ስለዚህ የሰውየው ከየት ምንድነው? በጣም ክፉ ሰው ነው። ምን ያደርጋል? የመጀመሪያ 70 ነገሥታት የእስራኤልን ነገሥታት ወሰደና አውራ ጣትና የእጃቸውን አውራ ጣት ቆርጦ እንዳይሄዱ ቁጭ ያደረጋቸው፣ አሰራቸው። ከዛ ከሰውየው ገበታ ፍርፋሪ ይለቅማሉ። ከአዶኒቤዜቅ አዎ እጅ አለ፣ ልክ ነው። ግን የሆነ አካል የሆነ ነገርን ይዟል ይመስለኛል። እኔ ግን ዛሬ በጌታ በኢየሱስ ስም ጠላትን እግዚአብሔር አዋርዶልሃል። ይህንን ሰው ተዋጉት ይላል። እነማ? እስራኤላውያን ተዋጉትና ሸሽቶ ሲያመልጥ ሄደው ተከታትለው ያዙትና የመጀመሪያው እሱ እንዳደረገ የእግሩን አውራ ጣት ቆረጡት። ከዛ በኋላ ሞት እንደዚህ ነው እንዴ ብሎ ተናገረ። ልክ ሄደው የሚገርመው ነገር ጦርነቱን ድል ካደረጉ በኋላ ካሌብ የሚባል ሰው በጣም የሚገርመው ነገር እቺን ከተማ ለሚይዝልኝ ሰው ልጄን አክሳን አጋባዋለሁ ብሎ ኪዳን ሰውዬው ሄዶ ያዘ ይላል። ከዛ ወንዘር አባቴ እርሻ ጠይቋል። ከዛ እኔ ደግሞ በአህያዋ እየሄደች ያለ አባቷ ጋር ተገናኙ። ልጄ ምን ፈለግሽ? ባቴ ሆይ በረከትን ስጠኝ። ጠላት ተገሏል። አዛ ጋር የሞተ አካል አለ። ማለድኩ የሚለው አየው ለአካል አለ። እሱን እግዚአብሔር አድርጎልሃል። የሆነ አንዳንድ ጊዜ ተመልከቱ፣ ቃርሚያ። እኔ ዛሬ ትንቢት አለኝ። አንተ ቃርሚያ፣ ህይወት ቃርሚያ፣ ኑሮ ቃርሚያ፣ የሆነ ቃርሚያ፣ ትንንሽና ጥቃቅን አነስተኛ መንፈስ ይመታና ምንጩ ላይ ዛሬ ትገባለህ። ምንጩን የደፈነ አካል ዛሬ እግዚአብሔር ይዞታል። አሜን በል እስኪ እንደዚህ በሉ። አዶኒቤዜቅ በቤዜቅ ተያዘ በል እባክህ። ዋናው
ቦታው ዛሬ ጠላትን እግዚአብሔር ይዞላ። ይሄ ቃል ያንተ ነው። አሜን በል። ስለዚህ እንዳትኖር ማናት ሩት። በጣም የሚገርመኝ ነገር ቃርቢያ ትቃርም ነበር። አንድ ነገር ታዘች። ምራቷ ያለቻትን ሰማች። በቃ ማን ነው አማቷ ያለችውን ሰማችና የምትላትን ነገር አደረገች። እኔ ዛሬ እነግራችኋለሁ። ይሄንን ሳምንት ምንጩን ስጠኝ፣ ምንጩን ስጠኝ፣ ምንጩን ስጠኝ፣ ምንጩን የትኛው ማጭ የፋይናንስ መልመል ትጠራዋለህ። እግዚአብሔር አምላክ በህይወት ላይ ያርገበገበ ያመጣዋል። ለነገሩ አንድ ነገር ልንገራችሁ፣ በደንብ ስሙኝ። አንድ የሆነ የምትወዱት አካል ኤልዛቤል ክፉ ናት። ኤልዛቤል በጣም ክፋቷ ምንድነው የምታደርገው ብለህ ካልክ ነገስታትን አትገልም። የክፋቷ ክፋት የተቀቡ ሰዎችን ትገላለች። ለምድር የተቀባ ሰው ካለ የአጋንንት ዋሻ ነው የሚሆነው ከተማው። በደንብ ስማ። የተቀባ ሰው ከሌለ ያ ጂኒ አንተ ላይ ከመጣ እኔን ትጠላኛለህ። የመጀመሪያው በጥላቻ ነው የምትሞላው። ከዛስ በቃ የሆነ የእግዚአብሔርን ነገር ትሽራለህ። እኔ ዛሬ ለሆነ ሰው መልእክት አለኝ። የተኛችሁ ሰዎች ስራ ብላችሁ የተኛችሁ የእግዚአብሔር ነገር የጠፋባችሁ ሰዎች ዛሬ የእግዚአብሔር ጸጋ ይብዛላችሁ። ለአንድ ሰው ያዘውና ጸጋ ይብዛል በለው እባክህ። ከሆነ ቀጠና ወጥተህ ጸሎት የጠላህ ቀን፣ ቸርች የጠላህ ቀን አገኘው ብቻ ብሎ የሆነ ቡድን ውስጥ ይነጥልህና እንዲህ ነው የሚያደርገው። እኔ ግን ዛሬ ጸልይላለሁ፣ እንዲህ ብዬ ጸልያለሁ፣ የእግዚአብሔር ጸጋ ይብዛል። ጴጥሮስ ባይጸለይለት ኖሮ ጉዱ ነበረ። እንደዚህ አለው። መጣና ጴጥሮስ አለው ቤት ሰይጣን እንደ ስንዴ ላበጥርህ ስል እኔ ማለድኩልህ አለው። ትንሽ እኮ አበጠረው። ኢየሱስን አላቀውም ማለት መጀመሪያ ነገር እኮ አላቀውም ማለት አረ እኔ የምትይውን አላቀውም አንድ ጋር አላቀውም ማለት ኢየሱስ እንዴት ማለደለት ብለህ ስትል ልክ የመጨረሻው ክደት ላይ ጌታን አየና ወሄደና ማልቀስ ጀመረ። ዶሮ ሳይቀር ስንት ጊዜ አለው? 3 ጊዜ። ከዛ 3ኛ ጊዜ ላይ ጌታና እሱ ተያዩ። ከዛ ጌታ ሳያው ሄዶ ዞር ብሎ ማልቀስ ጀመረ። ያ የምልጃ ጸሎት እንዲጸጸት ተደረገው። ልክ ነው ካልኩ ወይኔ ጌታ ካልኩት አለ። ሌላ ጊዜ ደግሞ ልክ ከምልጃ ጸሎት በኋላ ያየነው የሰማነው ከመናገር ዝም። አሁን ራሱ ሰጠ። የሆነ ሰው ኃይል አጥቷል። የሆነ ሰው ዘንድ ግን ዛሬ ጸጋ ይበዛበታል። ለአንድ ሰው ያዘውና መጸለይ አቃተህ። ዛሬ ግን ትጸልያለህ በለው እባክህ። በጣም የሚገርመው ነገር የብሉይ ኪዳን ሰዎች አሳማ፣ ከብት የሆነ ነገር እያበሉ ነው የሚያስከትሉት። አሳማ ለእርድ ሲሄድ እያበላ ነው የሚከተለው። እዚህ ቦታ ላይ ሲሄድ በጣም የሚገርመው ነገር ይሄን ነገር ስትመለከቱት አህያው ላይ ወርዳ አባቷን በረከትን ስጠኝ ካለችው በኋላ በረከቱ ሲዘረዘር እንደዚህ ያለችው ደቡቡን ምድር ሰጥተኛልና ምንጭ ምንድነው? ምንጭ የማይቆም ምንጭ ምንድነው? የማይደርቅ እግዚአብሔር ሁሉ ጊዜ ይመራሃል። ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማይቋረጥ ምንጭ ትሆናለህ። እጃችሁን ከፍ አድርጉና እግዚአብሔር ምንጩን ሰጠኝ በሉ። ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ ሲያብራራ በጣም የሚገርመኝ ነገር እቺ ሰው ከያዕቆብ የሰጣቸው ጉድጓድ አለ እና እቺ ሴት በጣም የሚገርመው ነገር ከያዕቆብ ከሰጣቸው ጉድጓድ ውስጥ ሁሉ ጊዜ ይጠጣሉ። አንተ ከያዕቆብ ከአባታችን ትበልጣለህ እንዴ ብሎ ባላት ጊዜ ከዚህ ውሃ የሚጠጣ ሁሉ ምን ይላል? ይጠማል። እኔ የምሰጠው ውሃ ግን ለዘላለም ሰማያዊ ነው እየነገራት ያለው። ከዛ እንደዚህ አለ፣ ጌታው እንዳልጠማ ይሄንን ውሃ ስጠኝ አለችው። የትኛው ውሃ? የሰማዩን ውሃ። ዛሬ ላይኛውንም ታችኛውንም እግዚአብሔር ይሰጣችኋል። ስለ ምንጭ ስናወራ ምንድነው እያነሳን ያለ ነው ብለን ካል ዘፍጥረት ምዕራፍ 25 ከ5 እስከ 6 የእግዚአብሔር ቃል እንደዚህ ይላል። አብርሃምም የነበረውን ሁሉ ለይስሐቅ ሰጠው ይላል። ማን ነው ይሄንን ሁሉ የሰጠው? አብርሃም። ለማሰጠ ለይስሐቅ ምን አለው? ሰጠው ይላል። ከዛ ቁጥር 6 ላይ የአብርሃምም ለነበሩ ቁባቶቹ ልጆች አብርሃም ስጦታን ሰጣቸው። እርሱም ገና በሕይወት ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምስራቅ አገር ሰደዳቸው ይላል። እዚህ ጋር ለቁባቶቹ የኪዳን ልጆች ስላልሆኑ የሆነ ስጦታ ሰጠው፣ ወደ ሌላ ቡድን ወሰዳቸው። ያለውን ሁሉ ግን ለማሰጠው ነው የሚለው። ዛሬ እዚህ ቤት ልጅ አለ፣ የእግዚአብሔር ልጅ አለ። እግዚአብሔር የሚያስፈልጋችሁን ምንጭ ዛሬ ይሰጣችኋል። አብርሃም ምንድነው የሰጠው? አብርሃም ለዚህ ሰው የሰጠው ምንድነው ብለን ስንል ቁጥር 24 ከ35 ጀምሮ ያለውን ቃል አነባለሁ። እርሱም ማለት እኔ የአብርሃም ሎሌ ነኝ አለ። እግዚአብሔር የጌታዬን እጅግ ባረከው አገነነውም ይላል። በጎችን፣ ላሞችን፣ ብርንም፣ ወርቅንም፣ ወንዶች ባሪያዎችንም፣ ሴቶች ባሪያዎችንም፣ ግመሎችንም፣ አህያዎችንም ሰጠው። ማን ነው የሰጠው? እግዚአብሔር። ለማ? ለአብርሃም ምን ሰጠው? ብር፣ ወርቅ፣ አህያ፣ ግመል፣ ላም፣ ሰው፣ በጎች ይሄንን ሁሉ ለጌታ የሰጠው እሱ ደግሞ ይሄንን ለማሰጠ ለይስሐቅ ሰጠ። እግዚአብሔር ወይ ዛሬ ምንጩን ስጠኛ። መጽሐፍ ቅዱስ ዘፍጥረት 13 ላይ እንደዚህ የሚል ቃል አለ። ቁጥር 1 ጀምሮ እንደዚህ ነው። አብርሃምም ከግብጽ ወጣ፣ እርሱና ሚስቱ ለአጋር ለእርሱ የነበረው ሁሉ ሎጥ ከእርሱ ጋር ወደ አዜብ መጣ። አብርሃም በከብት በብርና በወርቅ እጅግ በለጠገ። እጅግ ምን አለ? በለጠገ። ማን ነው ያበለጸገው?
ይሄንን ለማሰጠ ለይስሐቅ ሰጠ። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ከዛ ዘፍጥረት 25 ቁጥር 11 ላይ እንደዚህ የሚል ቃል አለ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ለይስሐቅን ባረከው ይላል። ይስሐቅም በኤሎሄ ተብሎ በሚጠራው ምንጭ አጠገብ ኖረ ይላል። ሰውየው ይሄንን ሁሉ ሀብት ከተቀበለ በኋላ የት ሄዶ መኖር ጀመረ? ምንጭ ያለበት ሄዶ መኖር ጀመረ። እኔ ዛሬ መንፈሳዊ ዓለም እናንተ ሰዎች በጌታ በኢየሱስ ስም ሄዳችሁ ከምንጭ ጋር ትገናኛላችሁ። ለአንድ ሰው ያዘውና ምንጭ ወዳለበት ሄደህ ትኖራለህ በለው እባክህ። ለምንድን ነው ምንጭ ያለበት ቦታ ሄዶ ኖሮ? አንድ የማይቋረጥ ነገር በህይወቱ ይፈልጋል። ምንጭ ያለበት ቦታ ሄዶ ቤት ሰራ። ዛሬ ቤታችሁ ላይ ሌላ ነገር የለም። የሆነ ነገር ከፍታችሁ ምንጭ ቤታችሁ ላይ ይዘንባል። ቤታችሁ ላይ ዛሬ አይታችሁ የማታውቁት ነገር መሆን ይጀምራል። እጃችሁን ከፍ አድርጉና ምንጩን ስጠኝ በሉ እባካችሁ። በጣም የሚገርመው ነገር ቤት መስራት ብቻ አይደለም። ሚስቱን ሄዶ የተቀበለው ምንጩ ጋር ነው። ሄዶ ሚስቱን የተቀበለው ምንጩ ጋር ነው። ቤት የሰራው ይህንን በረከት አብርሃም ለይስሐቅ ሲሰጠው ይህንን በረከት ተቀብሎ ቀጥታ ምንጭ ወዳለበት ሄደ። ምንድን ነው? ህይወት መንፈሳዊ ነው። ለአንድ ሰው ያዘውና ህይወት መንፈሳዊ ነው ብሎ እባክህ። ህይወት መንፈሳዊ ነው ብዬ ስለግራችሁ ውሏችሁ የሆነ ነገር ከባለ ሀብት ጋር የዋለ ሰው ሀብት ይጋባበታል። ከወረኛ ጋር እኔ አንድ ነገር ልንገራችሁ፣ ሁሉ ነገር ስርዓት አለው። የሆነ ወረኛ ሰው እናንተ መካከል ከገባ ቤታችሁ በወሬ ይታመሳል። ሰውየው ምን አለበት? ወሬ መንፈስ አለበት። ቸርች የምትበጠበጠው በወሬ ነው። ሰውየው ገብቷል እዛ ጋር የወሬ መንፈስ፣ ከዛ ያጋባል። የምክር መንፈስ ያለበት ሰው ቸርቹ ራሱ መካሪ ነው የሚሆነው። ቤታችሁ ላይ የሆነ መካሪ ካለ ቤቱ የምክር ቤት ነው የሚሆነው። ጠማማ ሰው ካለ ያም ጠማማ ሌላውን ያጣማል። እኔ ከዛሬ ጀምሮ የኔ ጓደኛ፣ ያንተ ጓደኛ፣ የኔ ወገን አንድ አይ ነገር አለ። የሆነ በረከት ያለበት ነው። ጩና አሜን በል እባክህ። ምክንያቱም ምንድነው? ሰውየው ምንጩ ጋር ነው የሄደው። ለምን ሄደ? አንድ የሆነ የመንፈስ ዓለም አለ። ጓደኛ ምረጥ። ሁልጊዜ ሰውን ማየት አለባችሁ። አንድ ሰው ዝም ብሎ ያወራል። ዝም ብለህ እስኪ ስማው። ሰውየው ውሃ ሊጠጣ አይደለም እኮ ውሃው ጋር ሄዶ ምንጩ ጋር ሄዶ የተቀመጠው። ቆይ ላሳያ። ይኸውልህ እዚህ ጋር ተመልከት። አሁን ዘፍጥረት 24 ቁጥር 61 ርብቃም ተነስታ ደንገጥሮቿን በግመሎቿ ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም በኤልሮሆይ በሚሏት ምንጭ አጠገብ መጣ። ማንን ሊቀበል? ማንን ሊቀበል? እዚህ ጋር ነው ቤት የሰራው። ሚስቱን የተቀበለበት ቦታ ነው ቤት የሰራው። ዛሬ ነግራችኋለሁ፣ በጌታ በኢየሱስ ስም ወደ ምንጫችሁ ሄዳችሁ ትጠጋላችሁ። አይገርምም? የአባቱን ሀብት ተቀብሎ ወደዚህ ቦታ መጀመሪያ በጣም የሚገርማችሁ ወደዚህም ሲመጣ ቤት አልሰራም ነበረ። አቀባበል ነው ያደረገላት። እዚህ ጋር ወደ ምንጩ መጥቶ ነው አቀባበል ያደረገላት። በዚያ መንገድ ነው የመጣው። እንደዚህ ነው የሚለው። አዳምጡ በጌታ በኢየሱስ ስም። ይስሐቅ በኤልሮሆይ በሚሏት ምንጭ መንገድ መጣ። በአዜብ ምድር ተቀምጦ ነበርና። የት ነበር የነበረው? አዜብ በሚለው ምድር ነው የተቀመጠው። እዛ ጋር ደግሞ ሀብት ተቀብሎ ወደዚህ ቦታ ነው የመጣው። ከዛሳ ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። አይኖቹ ነው ማቀና፣ እነሆም ግመሎች ሲመጡ አየ ይላል። ርብቃ እየመጣች አየ። ምንጩን ስጠኝ። በላሁት፣ ጠጣሁት፣ ለበስኩት፣ ወሰድኩት፣ ታጠቁ። ምንጩን ስጠኝ። አይገርምም? አንተ ሰው ሚስቱን ከተቀበለ በኋላ ያለው የት ምድር ነው? አዜብ በሚባል ምድር። ከዛ በኋላ ሚስቱ ከመጣች በኋላ አቀባበል ባደረገላት ቦታ ላይ መጥቶ ቤት ሰራ። ምንድነው? ህይወቴ የምንጭ። ርብቃ የተገኘችው የት ነው? በምንጩ ጋር። ሰውየው የአብርሃም ሎሌ ቀጥታ ለይስሐቅ ሚስት ሊያመጣ የሄደው ምንጩ ጋር ነው። እኔ ምን አይነት እኔ ጌታ ሆይ ካልሆነ እዚህ አካባቢ የውሃ ምንጭ ቆፍሬ አውጣና የህይወቴ የምንጭ ነው ብዬ ልትከል እንዳልኩኝ ተመልከቱ። አሁን ሶስተኛው ደግሞ በጣም የሚገርመኝ ነገር ዘፍጥረት 24 ቁጥር 42 ላይ እንደዚህ ይላል። እዛው ጋር ቁጥር 40 ጀምሮ ልሂድ። እርሱም አለኝ አካሄዱን በፊቱ ያደረኩለት እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገዱንም ያቀናል። ለልጄም ከወገኖቼ ከአባቴ ቤት ሚስትን ትወስዳለህ። የዚያን ጊዜ ከማል ላይ ንጹህ ነህ። ወደ ዘመዶቼም ሄደህ እነርሱ ባይሰሙ ባይሰጡ ከማልኩ ማል ጋር ንጹህ ትሆናለህ። ዛሬም ወደ ውሃ ምንጭ መጣሁ። ዛሬም ወደዚህ ምንጭ ምን አልኩኝ? ማንም ፍለጋ ርብቃን ፍለጋ ወደ ምንጩ መጣ። አንተ ሰው ዛሬ በኢየሱስ ስም ይሄ ምንጭ ወደ ቤት ይመጣል። መንፈሳዊ ነገር ነው ማወራ። ስለ ውሃ አይደለም የማወራ ስለሚጠጣ ውሃ አይደለም፣ ስለሚጠጣ ምንጭ አይደለም። ታሪክን ስለሚቀይረው፣ ኑሮን ስለሚቀይረው፣ ቤትን ስለሚቀይረው፣ ልጆችን ስለሚቀይረው፣ ስራን ስለሚቀይረው፣ ንግድን ስለሚቀይረው፣ ህይወትን ስለሚቀይረው ይህንን ምንጭ አሜን በልና ውሰደው። ወሰድኩት በልና ተቀመጠ። ወሰድኩት። አይገርምህም?
ሚስቱን በዚያ ስፍራ ተቀበለ። ሀብቱን ተቀብሎ ምንጩ ጋር ቤት መጥቶ ሰራ። ይኸውልህ ሶስቱም ታሪክ እንደዚህ ነው። ሲዞር ሚስቱ የተገኘችው ምንጩ ጋር፣ አግብቷት ቤት የሰራው ምንጩ ጋር ነው። ምን አይነት መገለጥ ነው! ምን አይነት ታምራት ነው! ዛሬ በኢየሱስ ስም ይህንን ምንጭ በሕይወታችሁ ላይ ጠርቼዋለሁ። ቡርቃ ጋር ፉራዳ አሜን አሜን። ቁጥር 42 እንዲህም አልኩ የጌታዬ የአብርሃም አምላክ ዛሬ በሚሄድበት መንገድ ብታቀናለኝ እኔም እነሆ ውሃው ምንጭ ላይ ቆሜያለሁ። አሁን ለማን ነው ማመልከቻ እየጻፈ ያለው? የጌታዬ የአብርሃም አምላክ እኔ ዛሬ ምኑ ላይ ቆሜያለሁ። ምንጩ ምንድነው? አይቋረጥም። ምንጩ ምንድነው? ሁሌ ታጠጣለህ። ምንጩ ምንድነው? መከናወን ነው። ምንጩ ምንድነው? ታምራት ነው። ዛሬ እኔ ምንጩ ላይ ቆሜያለሁ። በል እባክህ። ዛሬ የሆነ ሰው ምንጭ ተቀብሎ ይወጣል። ዛሬ የሆነ ሰው ወደ ምንጩ ጠጋ ይላል። ትበሉ ወደ ምንጩ ጠጋ ላለው በሉ ባካችሁ። ወደ ምንጩ መጣው። ከዛስ በምንጩም ላይ ቆምኩና የሆነ በምንጩ ላይ ቆም ያለው ብዬ ጸለይኩ። በመሰረቱ አንድ ነገር ልንገርህ፣ በዚህ ባልዲ ውሃ ብሰጥህ ያልቃል። ባንክ ቤት ያለው ገንዘብ ያልቃል። ምንጭ ግን አያልቅም። ምን ማለት ነው መሰለህ? እየተሰቀቅ ነገን እያሰብክ የሆነ ቀን እያሰብክ ጎደል አትልም። ሸካ አንተ ሰው አሜን በል እባክህ። እንደዚህ በለው፣ ለሰው የማይቻል ለእግዚአብሔር ይቻላል በለው እባክህ። አጠገብ ያለውን ሰው ምንጭ ማለት አያልቅም በለው እባክህ። ባንተ ዕውቀት አይደለም ይሄ የሚሆነው በለው። ባንተ ደሞዝ አይደለም በለው። ባንተ እርሻም አይደለም በለው። እግዚአብሔር እዚህ ምንጭ ላይ ሳቆም ታሪክ ይቀየራል በለው እባክህ። ሁለት ነገር፣ ወደ ምንጩ መጣው፣ ከዛስ በምንጩ ላይም ቆምኩ። ከዛ 42 ላምበው ዛሬ ወደ ውሃ ምንጭ መጣው። እንዲህም አልኩ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የምሄድበትን መንገድ ብታቀናለኝ እነሆ በውሃ ምንጭ ላይ ቆሜያለሁ። ውሃ ልትቀዳ ለምትመጣው ቆንጆ አቤት ትንቢት! አቤት አንተ ሰው ምን አይነት ጴንጤ ነው ይሄ? አንተ በእግዚአብሔር የምትመጣው ቆንጆ ኤናማያ የሆነ ንግግርን አሳምር አንተ በኢየሱስ ስም። ዛሬ በኢየሱስ ስም ንግግራችን ይቀየራል። የምትመጣው ቆንጆ ብሎ ተቃራኒ አይመጣም። እኔ ዛሬ ለሆነ ሰው ቆንጆን እጠራለሁ። በኢየሱስ ስም እመንና አሜን ብለህ ውሰደው። ከዛስ ዛሬ የሆነ ሰው ጥቂት ውሃ እንስራ ከእንስራሽ አጠጪኝ ስላት፣ ይኸውልህ ንግግር እኮ ነው። እርሷም አንተ ጠጣ ደግሞ ለግመሎች እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። ለሆነ ሰው ዛሬ የሚሆኑ ሰዎች ወደ እጃቸው ይገባሉ። ምን ትሁን? ቁጥር 45 እኔም የልቤን መናገር ገና ሳልፈጽም እነሆ ርብቃ እንስራዋን በትከሻዋ ተሸክማ ወደ ምንጩ ወርዳ ውሃ ቀዳች። ወደ ምንጩ ወርዳ መጣች። ወደ ምኑ? ወደ ምንጩ መጣች። የሆነ ነገር ወደ ምንጭ በኢየሱስ ስም አሁን ይመጣል። ርብቃ ወደ ምንጩ መጣች። ይሄ ቃል እኮ መንፈስ ነው። ዛሬ ባንተ ላይ ይሰራል። ዛሬ በኔ ላይ ይሰራል። በይስሐቅ ላይ አልቆመም። ዛሬ ባንቺ ላይ ይሰራል። የምትፈልገው ነገር ዛሬ ወደ አንተ ምንጭ በኢየሱስ ስም ይመጣል። እኔም እስኪ አጠጭኝ አልኳት። ፈጥናም እንስራዋን ከጫንቃዋ አወረደችና አንተ ጠጣ ግመሎችንም ደግሞ አጠጣለሁ አለች። እኔም ጠጣሁ ግመሎችም ደግሞ አጠጣሁ። እኔም አንቺ የማን ልጅ ነሽ? አሁን ተመልከት። አሁን እኛ ይሄ ወርቅ ለኛ በጣም ውድ ነው። ይሄ ለኛ ውድ ነው አለ። ምንጭ ሲመጣ አላሳየም። አንቺ የማን ልጅ ነሽ ብዬ ጠየኳት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረግኩላት፣ ለእጆቿም የወርቅ አምባር፣ በግንባሬም አጎነበስኩ፣ ለእግዚአብሔርም ሰገድኩ። የጌታዬን የወንድሙን ልጆች ለልጄ እወስድ ዘንድ በቀና መንገድ የመራኝን የጌታዬ የአብርሃምን አምላክ እግዚአብሔርን አመሰገንኩ። ለማያውቃት ሴት የወርቅ አምባር ይሰጣል። በግመል እኮ ነው ጭኖ ሄደው። እኔ ዛሬ የህይወትን ታሪክ የቁጥርን ታሪክ የሚቀይር ምንጭ ጋር እግዚአብሔር ያገናኛል ነው ማለት። እንካ ውሰድ አንተ በደንብ ጮክ በልና ይህ ምንጭ አግኝቶኛል በል እባክህ። እጃችሁን ከፍ አድርጉና ወሰድኩኝ በሉና ተቀመጡ። ወሰድኩት ይህንን ምንጭ። ቁጥር 49 ቸርነትንና እውነትን ለጌታዬ ትሰሩ እንደሆነ ንገሩኝ፣ ይህን ባይሆን ንገሩኝ፣ ወደ ቀኝም ወደ ግራም እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷል፣ ክፉም በጎም ልንመስልስልህ አንችልም። ርብቃ እነኋት በፊትህ ናት፣ ይዛት ሂድ፣ እግዚአብሔር እንደተናገረ ለጌታዬ ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌው የብርና የወርቅ ጌጥ ልብስም አወጣና ለርብቃ ሰጣት። ምን አይነት ጉድ ነው! ቅድም ቀለበት ሰጠ፣ አምባር ሰጠ፣ አሁንም አልጠገበም፣ አሸከማት። ከዛ የከበረ ስጦታም ለወንድሟና ለእናቷ አቀረበ። እርሱም ከእርሱ ጋር ያሉት በሉ፣ ጠጡ፣ ከዚያም አደሩ።
ምን አይነት ስጦታ ነው አንተ? ምን አይነት ምንጭ ነው? እርሱም ያም አደረ። ማልደውም ተነሱ፣ ወደ ጌታዬ እንሂድ ዘንድ አሰናብቱኝ አላቸው። ወንድሟና እህቶቿ ብላቴናውም 10 ቀን ያህል እንኳን ከኛ ዘንድ ትቀመጥ። ቅድም ምን ብለዋል? ትሁን ብለዋል። አሁን ግን ትሁን ብለው አይሆንም። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ስም የተነገረላችሁ ቃል በሕይወታችሁ ላይ ይፈጸማል። 10 ቀን ትሁን ብለው 10 ቀን አይሆንም። ቁጥር 56 ላይ እሱም እግዚአብሔር መንገድን አቅንቶልኛልና አታዘግዩኝ። ለምን ትሁን ብላችኋል? ለአንድ ሰው ያዘውና ትሁን ብለው አልዘገይም በሉ ባካችሁ። ለወንዶች ለሴቶች እናገራለሁ። ይሁን ብለው ካሉ አትዘገዩም። ዛሬ የሆነ ሰው ይሁን ተብላችሁ የተገየ ነገር ካለ በዚህ ቃል አሜን በሉና ተቀበሉ። ምንጩ ላይ ስለተቀበሏት የባረኳትን በረከት ስሙ። ቁጥር 56 እርሱም እግዚአብሔር መንገድን አቅንቶልኛልና አታዘግዩ፣ ወደ ጌታ ይሄድ ዘንድ አሰናብቱ ያላቸው። እርሱም ብላቴናይቱን እንጥራና ከአፏ እንጠይቅ። እዚህ ቤት እንዴት አልገባም? ወርቅ ያለበት አንተ ሀብት ያለበት ምንጭ ላውል ያለበት ከአንደበቷ እንጠይቅ። እኔ ዛሬ በጌታ በኢየሱስም ምንጭን ባንተ ላይ ጠርቻለሁ። አሁን እሷን ነው የምንጠይቀው። አንተ አምባር ተጠልቆ ወርቅ ተደርጎ ስጦታ ተሰጥቶ ለምን እንደሆነ ታውቃለህ? ሰብኬ ጠቅጥቄ እኛ ሀገር አንድ ነገር አውቃለሁ። ኩንታል እንዲህ ነው የሚሸከሸከው፣ በዚህ በጎን የሚሸከሸካል። ከዛ ወስፌ አለ፣ በወስፌ እየተሰፋ በቀዳዳ የሚሸከሸካል። ልክ የሆነ ያበጠ ሆኖ ኪሎ ይጨምራል። ይሄ ቃል ገብቶብህ በጠላት ኃይል ላይ ኪሎ ትጨምርበታለህ። የሆነ ሰው ከበደ ጩና አሜን በል እባክህ። እጃችሁን ከፍ አድርጉና ምንጩን ስጠኝ በሉ። እንደዚህ አሏት። ቁጥር 58 ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ፣ በአጭር ቃል ማብራሪያ አልፈልግም አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌ ሰዎቹንም አሰናበቷቸው ይልና ርብቃንም መረቋትና፣ ምርቃት እንዴት ዘመን እንደሚያለመልም መረቋትና፣ አንቺ እህታችን እልፍ አላፋት ሁኚ፣ ዘርሽም የጠላቶችን ደጅ ይውረሱ አሏት። ሁለት ነገር መረቋት። አንቺ እህታችን እልፍ አላፋት ሁኚ፣ ዘርሽም የጠላቶችን ደጅ ይውረስ። አልወረሰም ታዲያ? ይኸውልህ እስራኤል እኮ ኑ እያደረገ ዛሬ ጠላት እያንቀጠቀጠ ያለ ይሄ ቅባት ነው። አንተ በጌታ በኢየሱስ ስም ይሄ ቃል በእናንተ ላይ ተፈጸመ። እዚህ ቤት ምንም ሁኑ፣ መንግስት ሰራተኛም ሁን፣ ባለሀብትም ሁን፣ ሁላችሁም ላይ የሚመጣው ቃል ለእናንተ ግድግዳ ቀጠና ሆኖ ነው የሚጠብቃችሁ። ከመረቋት በኋላ ግመሉ ላይ ወጣች፣ ደንገጠሮችን አስከተለች። ይሄን ቃል ይዛ እልፍ አላፋት የሚለውን ይዛ ሰውየው ትንቢቱ እንዲጸና ምንጩ ጋር ነው ያለው። ሄደና ተመልሶ ቤቱን የሰራ መሰለ እሷን ከወሰደበት ቦታ ነው ተመልሶ መጥቶ ከአዜብ ምድር መጥቶ እዛ ጋር የሰራው። ምን አይነት ጉድ ነው! የመጣችው ከምንጭ፣ የተቀበላት ምንጭ፣ ቤት የተሰራላት ምንጭ። ምን ላርግ? ህይወት መንፈሳዊ ነው። ቤታቸው እንኳን እስኪ የሚመንጭ ማለት የሚፈስ የሆነ በማብራት የሆነ ምንጭ የሚፈስ እንኳን ካለ ቤት ላይ እስኪያንጠልጥሉ ስተኛ እንኳን ይሄው ምንጭ እየገባችሁ ነው። ነጭ ልብስ የሚለብስ ሰው ሁልጊዜ ቤኒሂን ነው ይባላል። ለምን መሰለህ? የሱ እንትን ነው ነጭ ከለበስ። ዲቦራ እኔን ያየችኝ ነጭ በነጭ ለብሼ እሷ ጋር ነው የሄድኩት። እግዚአብሔር ይሄን ሰው ሰጥቼሻለሁ ብሎ ይላታል። እኔ ደግሞ ፎቶግራፍ ነጭ ላኩላት። ወይኔ ቤኒሂንን የመሰለ ሰው እያለች እኔ ዛሬ እነግርሃለሁ የምትመኘው ነገር በህይወት ላይ ይሆናል። አጋር የመጀመሪያ የኮበለለችው ወደ ነው ወደ ምንጭ። መልአኩ መጥቶ ያወራት የት ጋር ነው? ምንጩ ጋር መጣና ከመቤትሽ ለምን ኮበለልሽ አላት። ሂጂና ከእጇ በታች ምን በይ። ዘፍጥረት ምዕራፍ 16:7 የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት፣ ምንጩም ወደ ሱር በሚወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴት ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለችው። የእግዚአብሔር መልአክም ወደ እመቤትሽ ተመለሽ፣ ከእጇም በታች ሆነሽ ተገዥላት አለ። አሁን አገዛዝ እቺ ሰው ከመቤቷ ኮብላ ሄደችው ምንጩ ጋር ነው። መልአኩም የመጣው የት ነው? ምንጩ ጋር። እኔ ምን አይነት ጉድ ነው! የብሉይ ኪዳን ሰው ምን አይነት ጉድ ነው! አንተ ዛሬ ከምንጩ ጋር እግዚአብሔር ያገናኘ። ውሃውም ከአቅማዳዋ አለቀ፣ ብላቴናውም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች ብላቴናው ሲሞት አልይ ብላ ቀስት ተወርውሮ የሚደርስበት ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔር የብላቴናውን ድምፅ ሰማ። የእግዚአብሔር መልአክም ከሰማይ አጋር እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷል። አትፍሪ፣ ተነሺ፣ ብላቴናውን አንሺ፣ እጅሽንም በእርሱ ላይ አጽኚ፣ ትልቅ ሕዝብ አደርገዋለሁ። እግዚአብሔርም ዓይኗን ከፈተ፣ የውሃውንም ጉድጓድ አየች። ምን ላይ ነበር የቆመችው? ምንጩ ላይ። ከዛሳ ጉድጓድ አየች። ሄዳም
አቅማዳዋን በውሃ ሞላች፣ ብላቴናዋን አጠጣች ይላል። ዛሬ በጌታ በኢየሱስ ስም ወደዚህ ምንጭ ትገናኛለህ። ምንጭ ያለበት ቦታ ከብቶች ይበዛሉ፣ አዋፍ ይበዛል። ምን ነው ሁሉም ነገር ይመገባል። ከብት ሲመጣም ወደዛ ነው የሚመጣው። የከተማው ሰው ሲመጣ ወደዛ ነው የሚመጣው። አንተ ሰው አንተን እግዚአብሔር ምንጭ ካደረገስ ኢሳይያስ 58 ቁጥር 11 አድርጋ አንተን ነው ማረገው በጌታ በኢየሱስ ስም። አንቺን ነው ማያረገው። እንደዚህ ነው የሚለው በጌታ በኢየሱስ ስም። እግዚአብሔር ሁሉ ጊዜ የሚመራው ሰው አንተም እንደሚጠጣ ገነት ውሃውም እንደማይቋረጥ ምንጭ ትሆናለህ። ጩና አሜን በል እባክህ። መዝሙር ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ሕጉን በቀንና በሌሊት ያስባል። እርሱም በውሃ ዳር እንደተተከለ ፍሬዋንም በየጊዜው እንደሚሰጥ ዛፍ ይሆናል። ይሄ ሰው እኔ ነኝ የሚለኝ አሜን ይበለኝ። ለአንድ ሰው ያዘው በጌታ በኢየሱስ ስም። ከዛሬ ጀምሮ ይሄ ምንጭ አይቋረጥም በሉ ባካችሁ። ሳምሶን ምዕራፍ 15-14 ወደ ሌሂ በመጣ ጊዜ ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔርን መንፈስ በኃይል ወረደበት፣ ክንድም የታሰረበትን ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹንም ከእጁ ወደቀ። አዲስ የአህያ መንጋጋ አገኘ፣ እጁንም ዘርግቶ ወሰደ፣ ከእሱም 1000 ሰው ገደለ። ሳምሶን በአህያ መንጋጋ በክምር ላይ አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩን በፈጸመ ጊዜ መንጋጋው ከእጁ ጣለ። የዚያን ስፍራ ስም ረሃማቴልሂ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና። ዛሬ እግዚአብሔር ያረካቸዋል። አንተ ይህችን ታላቅ መዳን በባሪያ እጅ ሰጥታል። አሁን በጥም እሞታለሁ፣ ባልተገረዙትም እጅ ወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ፣ ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ከዚያ የተነሳ ያ ቦታ ስሙ አይናቆሬ ብሎ ጠራው። ይህ እስከ ዛሬ ድረስ በሌሂ አለ። በፍልስጤማውያን ዘመን በእስራኤል ላይ 20 ዓመት ፈረደ። ዛሬ ይሄንን ምንጭ እግዚአብሔር ይሰነጥቅላቸዋል።